ከተሰቀለችበት አወርደው በመሬት ላይ ካስተኛት በኋላ አራት ጎልማሶች ሊያነቃንቁት የማይችሉት ትልቅ ድንጋይ አንከባለው ጡቶቿ ላይ ጫኑባት። ዝፍጥም አፍልጠው ጡቶቿ ላይ ጨመሩባትና እጅግ አሰቃዩአት። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ። ጤና ይስጥልኝ፣ እንደምን ዋላችሁ የእግዚአብሔር ቤተሰቦች። ዛሬ የማቀርብላችሁ የንግስቲቱ የእለእስክንድርያን ታሪክ ነው። ይህችውም ቅድስት እለእስክንድርያ የሰማዕታት አለቃ ታላቁ ቅዱስ ጊዮርጊስ በትምህርቱና በተአምራቱ ያሳመናትና በጌታችን ስም ሰማዕትነትን የተቀበለች የንጉሱ የዱድያኖስ ሚስት ናት። ከሃዲውና ጣዖት አምላኪው ባሏ ንጉስ ዱድያኖስ ከሰባ ነገስታት ጋር ሆኖ ቅዱስ ጊዮርጊስን 3 ጊዜ ገድሎት ጌታችን ከሞት ካስነሳው በኋላ ንጉሱ መልሰው ያባብለው ጀመር። ቅዱስ ጊዮርጊስም ንጉሱ ዱድያኖስን ከነጣዖታቱ በሰው ሁሉ ፊት ሊያዋርደው ፈልጎ እንዲህ አለው፣ ለጣዖታት ከሰገድኩልህና ከሰዋሁለት በመንግስቱ ሁሉ ሁለተኛ አድርገህ እንደምትሾመኝ የነገርከኝ ነገር ደስ አሰኝቶኛልና በሰው ሁሉ ፊት ለምታመልከው ለአፖሎን እሰግድ ዘንድ ህዝቡም ሁሉ ለምታመልከው አምላክ ስሰዋ ይመለከቱ ዘንድ እንዲሰበሰቡ በአዋጅ ንገር አለው። ንጉሱም ቅዱስ ጊዮርጊስ የነገረው እውነት መስሎት እጅግ ተደስቶ እስኪነጋ ድረስ ብሎ ቅዱስ ጊዮርጊስን ወደ ሚስቱ እልፍኝ አስገባው። የንጉሱ ሚስት እለእስክንድርያም ብቻዋን ከቅዱስ ጊዮርጊስ በተገናኘች ጊዜ ሰማዕቱ የዳዊትን መዝሙር ሲጸልይ ሰማችው። ጸሎቱንም ሲጨርስ ሲጸልይ ስለነበረው ነገር ጠየቀችው። ይህ ክርስቶስ ብለህ የጠራኸው እርሱ ማን ነው አለችው። ቅዱስ ጊዮርጊስም ይህን ጊዜ ስለ ጌታችን ለንግስቲቱ አስተማራት። ከብሉይና ከሐዲስም መጻሕፍትን እየጠቀሰ ከዓለም መፈጠር ጀምሮ አሁን እስካሉበት ዘመን ድረስ ያለውን የሃይማኖትን ነገር አስተማራት። ንግስቲቱም በአምላክህ አምኛለሁና ስለእኔ አምላክህን ለምንልኝ አለችው። ስለ ክፉ ባሏ እንዳትፈራ አጽናናትና ሲሰግድ ሲጸልይ አደረ። በነጋም ጊዜ ንጉሱ አስቀድሞ በተነጋገሩት መሰረት መጥቶ ለጣዖቱ እንዲሰግድና እንዲሰዋ ለቅዱስ ጊዮርጊስ መልእክት ላከበት። ንጉሱም ገሊላዊ ጊዮርጊስ ለጣዖቱ ሊሰግድ ነውና ኑ ተመልከቱ ብሎ ሰባውን ነገስታትና ህዝቡ በአዋጅ እንዲሰበሰቡ አድርጎ ነበር። ቅዱስ ጊዮርጊስም አስቀድሞ ፈውሶት የነበረውን አንዱን ሕፃን ጠርቶ ወደ ጣዖት ቤቱ ሄዶ ጣዖቱን እንዲጠራው ላከው። የማትሰማ እውር የሆንክ ዲዳ ደንቆሮ አፖሎን ሆይ የኢየሱስ ክርስቶስ ባሪያ ጊዮርጊስ ይጠራሃል ብሎ በላከበት ጊዜ በጣዖቱ ውስጥ አድሮ ራሱን ያስመልክ የነበረው ሰይጣን እጅግ ደነገጠ። ሮጦም ወጥቶ በቅዱስ ጊዮርጊስ ፊት በፍርሃት ቆመ። ቅዱስ ጊዮርጊስም ሰይጣኑ ያደረበትን ጣዖት አንተ በምስል ውስጥ የምትነጋገረው በእውነት የእነዚህ የከሃዲዎች አምላክ ነህን? አለው። በምስሉ ውስጥ ያደረው የሰይጣን መንፈስም እባክህ ጌታዬ ሆይ ተወኝ፣ አታጥፋኝ፣ እኔስ አምላክ አይደለሁም እያለ ከአዳም ጀምሮ የሰው ልጆችን እንዴት እንደሚያስት በነገስታቱና በሰው ሁሉ ፊት መሰከረ። አሁንም በጣዖቱ ውስጥ አድሮ ራሱን እያስመለከ መሆኑንና ወደፊትም የሰው ልጆችን ሁሉ በልዩ ልዩ ምክንያት ከፈጣሪያቸው የለየ ወደ ሲኦል እንደሚያወርዳቸው ተናገረ። ይህን ሁሉ በሰው ሁሉ ፊት ከተናገረ በኋላ ቅዱስ ጊዮርጊስም ወደ አምላኩ ከጸለየ በኋላ ምድር አፖሎን አፏን ከፍታ እንድትወጣው አደረገ። ከዚህም በኋላ ህዝቡ በቅዱስ ጊዮርጊስ አምላክ አምነናል እያሉ ጮሁ። ንጉሱም ይህን ሲያይ በንስሐ ተመልሶ ከማመን ይልቅ እጅግ ተቆጥቶ ቅዱስ ጊዮርጊስን ካሰረው በኋላ የተነጋገርነው ለጣዖቶቹ እንድትሰግድላቸው አልነበረምን? ለምን ቃልህን ለወጥክ ብሎ በቁጣ ተናገረው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ የአእምሮ ድሃ የሆንክ ራሱን ሊረዳ ያልቻለው አምላክህ እንዴት የሌሎች ነፍስ ሊረዳ ይችላል? ጌታችን በጌትነቱ በመጣ ጊዜስ ምን ታደርግ ይሆን አለው። ይህን ጊዜም ንጉሱ እጅግ ተናዶ ልብሱን ቀዶ ወደ ንግስቲቱ እለእስክንድርያ ገባና ቅዱስ ጊዮርጊስ ያደረገበትን ነገራት። እርሷም
ቅዱስ ጊዮርጊስን ከማሰቃየት ይልቅ የሚጠቅምህን እወቅ፣ አምላኩ እውነተኛ አምላክ ነውና በቅዱስ ጊዮርጊስ አምላክ እመን አለችው። ንጉሱም ሚስቴ እለእስክንድርያ ሆይ ጊዮርጊስ አስማቱን አደረገብሽ እንዴ ሲላት፣ እርሷም የቅዱስ ጊዮርጊስ አምላክ ጌታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ቃል ጠርቶኛል፣ በእርሱም አምኛለሁ አለችው። ንጉሱም ከአንደበቷ የክርስቶስን ስም በሰማ ጊዜ ጸጉሯን ይዞ እየጎተተ ወስዶ ከነገስታቱ መካከል አቆማትና የሆነውን ነገራቸው። ከዚህም በኋላ አስፈሪ ስቃዮችን ካሳያት በኋላ ራቆቷን አድርጎ በራስ ጸጉሯ ሰቀላት። ደሟም በምድር ላይ እስኪፈስ ድረስ ስጋዋን ቆራረጠው። በመከሯ ውስጥ ሆና ቅዱስ ጊዮርጊስን ባየችው ጊዜ የእግዚአብሔር ቅዱስ ሆይ በታላቅ ስቃይ ውስጥ ነኝና ወደ መሐሪው አምላክህ ለምንልኝ አለችው። ቅዱስ ጊዮርጊስም ከጌታችን የማይጠፋውን የሕይወትን አክሊል ለመቀበል ጥቂት ታገሺ አላት። ከዚህም በኋላ ከተሰቀለችበት አወርደው በመሬት ላይ ካስተኛት በኋላ 4 ጎልማሶች ሊያነቃንቁት የማይችሉት ትልቅ ድንጋይ አንከባለው ጡቶቿ ላይ ጫኑባት። ዝፍጥም አፍልጠው ጡቶቿ ላይ ጨመሩባትና እጅግ አሰቃዩአት። ቅዱስ ጊዮርጊስንም ዳግመኛ ጌታዬ ሆይ ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌ እኔ አዝኛለሁ። ልቤም ልትፈርጥ ደርሳለችና አንተ እንደመራኸኝ ተስፋ ያደረኩትን ክብር እንዳላጣ የመንግስተ ሰማይ ደጃፍ የገነት በሮች እንዳይዘጉብኝ እፈራለሁ አለችው። ቅዱስ ጊዮርጊስም መልሶ ስለዚህ ነገር አትዘኝ፣ እነሆ በደምሽ ተጠምቀሻልና ጥምቀትንስ አግኝተሻል አላት። ቅዱሳን መላእክት ያጠምቁሻል፣ የሕይወትንም አክሊል ያቀዳጁሻል፣ ሰላምንም ይሰጡሻል አላት። ከዚህም በኋላ ንጉሱ ይህን ሲሰማ እጅግ ተናዶ አንገቷን በሰይፍ አስቆረጣት። ቅድስት እለእስክንድርያም በዓለም ላይ ስላሉ ኃጥአን እየለመነች ሰማዕትነቷን ሚያዝያ 15 ቀን ፈጽማ መላእክት ቅድስት ነፍሷን ወደ ሰማይ አሳርገዋል። የቅድስት እለእስክንድርያ በረከትና ረድኤት ይደርብን። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ